ጤና ይስጥልን እንደምናድራችኋል የምንወዳችሁ የሸገር ቤተሰቦች ከናንተ ሬዲዮ የካቲት 20 2016 የረቡዕ ማለዳ የመረጃ ጊዜያችን ላይ እንገኛለን። በዛሬ የመረጃ ጊዜያችን ከምትሰሟቸው መካከል ያንዳንዶቹን ርዕሶች አስቀድሜ ጠቁማችኋለሁ። ከሀገር ቤት የሽንኩርት የቃሪያና የቲማቲም ምርትን ያሳድጋሉ የተባሉ ምርጥ ዘሮች ከኔዘርላንድስ ለኢትዮጵያ ገበሬዎች ስለመሰጠታቸው፣ የአእምሮ እድገት ውስንነት፣ ኦቲዝም፣ ዳውን ሲንድረም የመሳሰሉት ያሉባቸው ልጆች የሚማሩባቸው እንክብካቤ የሚያገኙ ባቸው ትምህርት ቤቶች ተቋማት ብዙም እንደሌሉ ስለመሰማቱ፣ የአጼ ቴዎድሮስ ሳይሆን አልቀረም የተባለ ጋሻ በእንግሊዝ ሀገር ለጨረታ ሊቀርብ ነው ስለመባሉና ሌሎች ወሬዎችንም ትሰማላችሁ። ከዓለም አቀፍ መረጃዎቻችን መካከል ቻድ በሚያዝያ ወር ማብቂያ ፕሬዝዳንታዊ ምርጫ እንደምታካሄድ እወቁት ስለመባሉ፣ የሴኔጋሉ ፕሬዝዳንት ማኪሳል የተስተጓጎለው ምርጫ የዝናቡ ወራት ከመጀመሩ አስቀድሞ ይካሄዳል ስለማለታቸው፣ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ወታደሮቹን ወደ ዩክሬን እንዳይልክ ሩሲያ በብርቱ ለማስጠንቀቋና ሌሎች ዓለም አቀፍ ወሬዎችንም እንነግራችኋለን። ከቢዝነስ መረጃ በኢትዮጵያ ገንዘብ ነክ በሆኑ ስራዎች ላይ ለሚሳተፉ ግለሰቦችና ተቋማት የዘመነ መረጃ የሚሰጥ አገልግሎት ሊጀመር ስለመሆኑ ትሰማላችሁ። ስፖርት፣ ዓለም አቀፍ ትንታኔ፣ የምጣኔ ሀብት፣ የሐኪሙ መልእክት፣ ማንን ምን እንጠይቅልዎት፣ ታሪክን የኋሊት በወሬ ጊዜያችን የተካተቱት ናቸው። ወንድሙ ኃይሉ ወሬዎቹን አሰማችኋለሁ። ከድር ሽኩር በቴክኒኩ ስራ በጥራት እንድታዳምጡን ያደርጋል። ዕለቱ ይባረክላችሁ። ሰላም በዓለማችን ይስፈን፣ ፍቅር በምድራችን ይንገስ። ኢትዮጵያ ለዘላለም ትኑር። የምንወዳችሁ የሸገር ቤተሰቦች ከዚህ ሰዓት ጀምሮ እስከ 2 ሰዓት ከ40 ደቂቃ የሚያቆዩንን የተለያዩ መረጃዎች ወንድሙ ኃይሉ ነግራችኋለሁ። ከግብጽ ጀምራለሁ። በግብጿ ርዕሰ ከተማ ካይሮ አቅራቢያ በደረሰ የጀልባ ተገልብጦ መስጠም አደጋ 10 ያህል ሰዎች መሞታቸው ተሰማ። አደጋው የደረሰው የቀን ሰራተኞች የሆኑ ግለሰቦች በናይል ወንዝ በጀልባ ሲጓጓዙ በነበረበት ወቅት እንደሆነ አረብ ኒውስ ጽፏል። አደጋው በምን ምክንያት እንደደረሰ ለጊዜው የታወቀ ነገር የለም ተብሏል። 5 ሰዎች ከአደጋው መትረፋቸውም ታውቋል። አደጋው የገጠማቸው በግንባታ ተግባር የተሰማሩ ሰራተኞች እንደነበሩ ተነግሯል። በግብጽ የጀልባና የባቡር አደጋ እንደሚደጋገም ዘገባው አስታውሷል። ዩጋንዳ በኬንያ የዋነኛው የተቃዋሚዎች የፖለቲካ ማህበራት ጥምረት መሪ ራይላ ኦዲንጋ የአፍሪካ ህብረት ኮሚሽን ሊቀመንበር ለመሆን ድጋፍ እያሰባሰቡ ነው ተባለ። ኦዲንጋ የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ለአፍሪካ ህብረት ኮሚሽን ሊቀመንበርነቱን እንዲደግፏቸው መጠየቃቸውን ቢቢሲ ጽፏል። ለኦዲንጋ ድጋፍ የማሰባሰብ ዘመቻ የኬንያው ፕሬዝዳንት ዊሊያም ሩቶም እየረዷቸው ነው ተብሏል። በአሁኑ ወቅት የአፍሪካ ህብረት ኮሚሽን ሊቀመንበሩ ቻዳዊው ሙሳ ፋቂ ማህማት መሆናቸው ይታወቃል። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ለአፍሪካ ህብረት ኮሚሽን ሊቀመንበር ነቱ ኦዲንጋን ደግፋቸዋለሁ ማለታቸው ተሰምቷል። ሴኔጋል የሴኔጋሉ ፕሬዝዳንት ማኪሳል በፖለቲካ ተቃውሞ ምክንያት ተይዘው የታሰሩትን ለመፍታት የይቅርታ የህግ ረቂቅ ማቅረባቸው ተሰማ። ከጥቂት ሳምንታት በፊት የምርጫውን ማካሄጃ ጊዜ በ9 ወራት ለማራዘም በተደረገው ሙከራ በሀገሪቱ በግጭት የታጀበ ተቃውሞ ተቀስቅሶ እንደነበር ቢቢሲ አስታውሷል። ለተቃውሞ ጎዳና ከወጡት መካከል በርካቶች ለእስር ተዳርገዋል ተብሏል። ህገ መንግስታዊው ፍርድ ቤት የምርጫውን መካሄጃ ጊዜ በ9 ወራት መራዘም ውድቅ አድርጎታል። አሁንም የምርጫ መከናወኛ አዲስ የጊዜ ሰሌዳ ገና አልተወሰነም። ፕሬዝዳንቱ በፖለቲካ ተቃውሞ ምክንያት የታሰሩ ዜጎችን ለመልቀቅ የይቅርታ የህግ ረቂቅ ማቅረባቸው ተሰምቷል። ከሸገር ኤፍኤም 102.1 የካቲት 20 2016 የረቡዕ ጠዋት መረጃዎቻችን ቀጥለዋል። ናይጄሪያ ደርሰናል። በናይጄሪያ ኤንኤልሲ የተሰኘው የሰራተኞች ማህበራት ህብረት አባሎች መቆሚያ ያላገኘውን የኑሮ ውድነት በመቃወም የተቃውሞ ሰልፍ እያደረጉ ነው ተባለ። በንግድ መናኸሪያዋ ሌጎስ የኑሮ ውድነቱን በመቃወም በብዙ ሺዎች የሚቆጠሩ ሰራተኞች ሰልፍ ማድረጋቸውን ቢቢሲ ጽፏል። የሰራተኞቹ የተቃውሞ ሰልፍ እንደሚቀጥልም ታውቋል። ሰልፈኞቹ በሀገሪቱ እየተባባሰ ከመጣው የጸጥታ መደፍረስ በተጨማሪ የኑሮ ውድነቱ በእጅጉ እየፈተነን ነው ማለታቸው ተሰምቷል። መንግስት ለባለ ዝቅተኛ ገቢዎቹ የቀጥታ የገንዘብ ድጎማዬን እቀጥላለሁ ማለቱን ዘገባው አስታውሷል። በመንግስት ቀጥተኛ የገንዘብ ድጋፍ 12 ሚሊዮን ናይጄሪያውያን ተጠቃሚዎች ይሆናሉ ተብሏል። ቤኒን
ቤኒን ወደ ሄቲ ሕግና ስርዓት አስከባሪ 2000 የፖሊስ ባልደረቦችን ልትልክ ነው። ወደ ሄቲ ከየትኛውም ሀገር ቀድማ 1000 የፖሊስ መኮንኖችን እንደምትልክ ወቁልኝ ያለችው ደግሞ ኬንያ ነች። ቤኒንም 2000 የፖሊስ ባልደረቦችን ወደ ሄቲ እንደምትልክ ከፍተኛ የአሜሪካ ሹም መናገራቸውን ዘኢስት አፍሪካን ጽፏል። ሄቲ በተደራጁ የወሮበላ ቡድኖች ስርዓት አልበኝነት እንደነገሰባት በዘገባው ተነግሯል። የሀገሪቱ መንግስት የዓለም አቀፉን የፖሊስ ኃይል ስምሪት በተስፋ እየተጠባበቀ ነው ተብሏል። የፖሊስ ኃይል የሄቲ ስምሪት የጸጥታውን ምክር ቤት ይሁንታ ማግኘቱን ዘገባው አስታውሷል። በኢትዮጵያና በመላው ዓለም ሆናችሁ የእናንተን ሬዲዮ ሸገር ኤፍኤም 102.1ን እያዳመጣችሁ ስለሆነ እናመሰግናለን። በዓለም አቀፍ ወሬያችን ጋዛ ገባን። እስራኤል በሙስሊሞች የረመዳን የጾም ወር በጋዛ የጦር ተግባራቷን ልታቆም ነው ተባለ። እስራኤል በጾም ወቅት የጋዛ ዘመቻዋን እንደምታቆም የተናገሩት የአሜሪካው ፕሬዝዳንት ጆ ባይደን እንደሆኑ አረብ ኒውስ ጽፏል። በአሁኑ ወቅት በእስራኤልና በሐማስ መካከል የተኩስ አቁም ንግግር እየተደረገ ነው ተብሏል። ባይደን የተኩስ አቁም ንግግሩ ፍሬ እንደሚያፈራ ተስፋ ማድረጋቸው ተጠቅሷል። ያም ሆኖ እስራኤልም ሆነች ሐማስ በየፊናቸው ንግግሩ ውጤት እንዳላስገኘ እየተናገሩ ነው። የጋዛው ጦርነት ከ4 ወር ተኩል በላይ ሆኖታል። በእስራኤል የጦር ዘመቻ የተገደሉት ፍልስጤማውያን ብዛት ወደ 30 ሺህ መጠጋቱን ዘገባው አስታውሷል። ፈረንሳይ የፈረንሳይ ወተት አምራች ገበሬዎች ለምርታችን ፍትሐዊ ዋጋ እንሻለን ሲሉ በሰልፍ ጠየቁ። ወተት አምራች ገበሬዎቹ የመብት ጥያቄያቸውን ያቀረቡት በፓሪስ በመካሄድ ላይ ከሚገኘው የወተትና የወተት ተዋጽኦ አውደ ርዕይ በተጓዳኝ እንደሆነ አናዶሉ ጽፏል። በአውሮፓ ገበሬዎች የሚያነሱት የመብት ጥያቄ እየበረታ መምጣቱ ይነገራል። በ16 የአውሮፓ ህብረት አባል ሀገሮች የገበሬዎች የተቃውሞ ሰልፎች እየተካሄዱ መሆኑ በዘገባው ተጠቅሷል። የገበሬዎቹ ሰልፍ የህብረቱ የግብርና ፖሊሲ እንዲሻሻልም የሚጠይቅ ጭምር ነው ተብሏል። ሰልፉ መንገዶችን በትራክተሮች በመዝጋትም ጭምር የታጀበ እንደሆነ ይነገራል። ጣሊያን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ በጣሊያን የባህር ዳርቻ የጦር ልምምድ እያደረገ ነው ተባለ። የኔቶ የባህር ኃይል ልምምድ የሚካሄደው በጣሊያን ሲሲሊ ደሴት አቅራቢያ እንደሆነ አናዶሉ ጽፏል። ልምምዱ በሚሳኤልና በባህር ሰርጓጅ አጥቂዎች መከላከል ላይ ያተኮረ ነው ተብሏል። ከጦር ቃል ኪዳን ድርጅቱ አባሎች መካከል ቱርክ፣ ካናዳ፣ ፈረንሳይ፣ ጀርመን፣ ግሪክ፣ ጣሊያን፣ ስፔን፣ አሜሪካና ብሪታንያ የልምምዱ ተካፋዮች መሆናቸው ታውቋል። ልምምዱ ከ10 ቀናት በላይ እንደሚካሄድ ዘገባው አስታውሷል። ከሬዲዮናችሁ ሸገር ኤፍኤም 102.1 ጋር ስለሆናችሁ እናመሰግናለን። ከመልእክቶች ተመለስን። በዓለም አቀፍ ወሬዎቻችን ቻድ ገብተናል። ቻድ በሚያዝያ ወር ማብቂያ ፕሬዝዳንታዊ ምርጫ እንደምታካሄድ እወቁት ተባለ። ከ3 ዓመታት በፊት የቀድሞ ፕሬዝዳንት ኢድሪስ ዴቤ በአሜሪካን ከተገደሉ በኋላ ጄኔራል ልጃቸው መሐማት ኢድሪስ ዴቤ ሕገ መንግስቱን ባልተከተለ ሁኔታ በምትካቸው ስልጣን ጨብጠው ሀገሪቱን በመምራት ላይ እንደሚገኙ አይኤስኤስ አፍሪካን አስታውሷል። በአሁኑ ወቅት ለሀገሪቱ የተነደፈው የሽግግር ወቅት መጠናቀቂያ እየተቃረበ ነው ተብሏል። የሀገሪቱ ወታደራዊ መሪ ጄኔራል መሐማት በፕሬዝዳንታዊ ምርጫው እንደሚፎካከሩ ታውቋል። መሐማት ኢድሪስ ዴቢ በእጩነት የሚቀርቡት አባታቸው ኢድሪስ ዴቢ ባቋቋሙት ኤምፒኤስ የፖለቲካ ማህበር ተወክለው እንደሆነ ተነግሯል። ጄኔራል መሐማት ቀደም ሲል በፕሬዝዳንታዊ ምርጫው አልፎካከርም ቢሉም ከጥቂት ወራት በፊት በውሳኔ ህዝቡ የጸደቀው አዲሱ ህገ መንግስት ይፈቅድላቸዋል መባሉን ዘገባው አስታውሷል። ሴኔጋል የሴኔጋሉ ፕሬዝዳንት ማኪሳል የተስተጓጎለው ምርጫ የዝናቡ ወራት ከመጀመሩ አስቀድመው ይካሄዳል አሉ። በሴኔጋል የዝናቡ ወራት መግቢያ ሐምሌ እንደሆነ አሶሺየትድ ፕሬስ ጽፏል። ቀደም ሲል ፕሬዝዳንቱ የምርጫውን መካሄጃ ጊዜ በ9 ወራት ለማራዘም ያደረጉት ሙከራ በህገ መንግስታዊ ፍርድ ቤቱ ውድቅ ተደርጎባቸዋል። ማኪሳል የሥራ ጊዜያቸውን አጠናቀው መጋቢት 24 ከኃላፊነት እንደሚሸኙ ተናግረዋል። ብዙዎቹ ተቃዋሚ የምርጫው ፕሬዝዳንታዊ እጩዎች ምርጫው ከፕሬዝዳንት ሳል መሸኘት አስቀድሞ ሊከናወን ይገባል እያሉ ናቸው። ምርጫው ባይስተጓጎል ኖሮ ባለፈው ሳምንት እሁድ መካሄድ እንደነበረበት ዘገባው አስታውሷል።
ሞሮኮ ምዕራብ ሳህራን በራስ ገዝነት ለማስተዳደር ያላትን እቅድ ፈረንሳይ እንደምትደግፍ በድጋሜ ማረጋገጫ ሰጠች። የፈረንሳይ ዳግም ማረጋገጫ የተሰማው ከአውሮፓዊቱ ሀገር የውጭ ጉዳይ መስሪያ ቤት እንደሆነ ሚድል ኢስት ሞኒተር ጽፏል። ሞሮኮ የምዕራብ ሳህራን አብዛኛውን ክፍል የያዘችው ከ50 ዓመታት ገደማ በፊት የስፔን ቅኝ ገዢዎች ግዛቲቱን ለቀው እንደወጡ መሆኑ ይነገራል። ፖሊሳሪዮ የተሰኘው ታጣቂ ድርጅት ደግሞ ግዛቲቱ ነጻነት ይገባታል ባይ ነው። ፖሊሳሪዮ በአልጄሪያ እንደሚደገፍ በዘገባው ተነግሯል። ለሞሮኮና አልጄሪያ በጠላትነት ስሜት መተያየትም ዋነኛው ምክንያት የምዕራብ ሳህራ ጉዳይ ነው ይባላል። ደቡብ አፍሪካ በደቡብ አፍሪካ የአውራሪሶች አደን እየተባባሰ ነው ተባለ። በሀገሪቱ ከ2 ወራት ገደማ በፊት በተጠናቀቀው ዓመት 500 ያህል አውራሪሶች መታደናቸውን የሀገሪቱ የአካባቢ ጥበቃ ሚኒስትር መናገራቸውን ቢቢሲ ጽፏል። የታዳኞቹ አውራሪሶች ብዛት ከቀዳሚው ዓመት ሲመሳከር በ50 ብልጫ ማሳየቱ ታውቋል። ደቡብ አፍሪካ የዓለማችን አብዛኞቹ አውራሪሶች መኖሪያ ነች። ሀገሪቱ 2000 ያህል ጥቁር 13000 ያህል ነጭ አውራሪሶች አሏት። በተለይም ጥቁር አውራሪሶቹ የመጥፋት ስጋት ተጋርጦባቸዋል ተብሏል። ከሸገር ጋር ናችሁ። እናመሰግናለን። በዓለም አቀፍ ወሬዎቻችን ሩሲያ ደርሰናል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ወታደሮቹን ወደ ዩክሬን እንዳይልክ ሩሲያ በብርቱ አስጠነቀቀች። የሩሲያ ማስጠንቀቂያ የተወሰኑ የቃል ኪዳን ድርጅቱ አባል ሀገሮች ወታደሮቻቸውን ወደ ዩክሬን ለመላክ አስበዋል መባሉ ከተሰማ በኋላ የተሰጠ እንደሆነ ፒቢኤስ ጽፏል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የኔቶ ወታደሮች ወደ ዩክሬን ሊላኩ እንደሚችሉ ፍንጭ መስጠታቸው ተሰምቷል። የሩሲያ መንግስት ኔቶ ወታደሮቹን ወደ ዩክሬን የሚልክ ከሆነ ወደ ቀጥተኛ ግጭት ሊከተን ይችላል ሲል በብርቱ አስጠንቅቋል። የጀርመኑ መራሄ መንግስት ኦላፍ ሾልዝ የሀገራቸው ወታደሮች ወደ ዩክሬን እንደማይዘምቱ ተናግረዋል። የቃል ኪዳን ድርጅቱ ዋና ጸሐፊ ጄንስ ስቶልተንበርግ ድርጅቱ ወታደሮቹን በዩክሬን የማሰለፍ እቅድ የለውም ማለታቸው በዘገባው ተነግሯል። በሌላ መረጃ ወታደሮቻችንን ወደ ዩክሬን አንልክም ባይ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ሀገሮች በርከት እያሉ ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ኔቶ ወታደሮቹን ወደ ዩክሬን የሚልክበት እድል ዝግ አይደለም ማለታቸው ማነጋገር ይዟል። እንደ አሜሪካ፣ ጀርመንና ብሪታንያ ያሉ የቃል ኪዳን ድርጅቱ አባላት በጭራሹ ወታደሮቻችንን ወደ ዩክሬን አንልክም ማለታቸውን ቢቢሲ ጽፏል። ስፔን፣ ፖላንድና ቼክ ሪፐብሊክም የዚሁ አቋም ተጋሪዎች ናቸው ተብሏል። ወደ ዩክሬን ወታደሮቻችን ልንልክ እንችላለን የሚለው አቋም የማክሮን ብቻ ሆኖ እየቀረ ነው። ያም ሆኖ ዩክሬን አብዛኛውን የጦር መሳሪያና የገንዘብ እርዳታ የምታገኘው ከኔቶ አባል ሀገራት እንደሆነ ዘገባው አስታውሷል። የእናንተን ሬዲዮ ሸገር ኤፍኤም 102.1ን በሀገር ቤትም በመላው ዓለምም ሆናችሁ እያዳመጣችሁ ነው። ደቡብ ኮሪያ ደረስን። በደቡብ ኮሪያ ወጣት የሕክምና ዶክተሮች አድማቸውን ትተው ወደ ስራ ገበታቸው እንዲመለሱ ማስጠንቀቂያ ተሰጣቸው። ወጣት ዶክተሮቹ ወደ ስራ ገበታቸው እንዲመለሱ ከትናንት አንስቶ 4 ቀናት እንደተሰጣቸው አሶሺየትድ ፕሬስ ጽፏል። በተሰጠው የጊዜ ገደብ ወደ ስራ ገበታቸው ካልተመለሱ የሙያ ፍቃዳቸው ሊሰረዝ እንደሚችል ማስጠንቀቂያ እንደተሰጣቸው ተሰምቷል። ፍቃዳቸው ከመታገዱም በተጨማሪ ክስም ይጠብቃቸዋል ተብሏል። ተለማማጅ ሐኪሞቹ መንግስት በየሕክምና የትምህርት ተቋማት የሚቀበላቸውን ተማሪዎች ብዛት ለመጨመር መወሰኑን በመቃወም አድማ ከመቱ ከሳምንት በላይ ሆኗቸዋል። ተቃውሟቸውም የትምህርት ተቋማቱ አሁን ባሉበት ደረጃ ይህን ያህል ብዛት ያላቸውን ተማሪዎች መቀበል አይችሉም የሚል ነው። አሜሪካ የቻይና የፖሊስ መኮንኖች በሰላማዊ ውቅያኖስ በምትገኘው ኪሪባቲ ደሴት መሰማራታቸውን አሜሪካ ስጋት ፈጥሮብኛል አለች። ኪሪባቲ ለአሜሪካዋ ሀዋይ ግዛት ቅርብ እንደሆነች ዘ ኢንዲፐንደንት ጽፏል። የቻይና የፖሊስ መኮንኖች በደሴታማዋ ሀገር ኪሪባቲ ከሀገሩ የጸጥታ ኃይሎች ጋር ተባብረው እየሰሩ ነው ተብሏል። በዚህም አሜሪካ ከመከፋቷ በተጨማሪ በጉዳዩ ላይ አውጋዥ መግለጫ ማውጣቷ ተሰምቷል። የኪሪባቲ ሹሞች በሀገሪቱ የቻይና ፖሊሶች ከሀገሩ የጸጥታ ኃይሎች ጋር ቢሰሩም ራሱን የቻለ የቻይና ፖሊስ ጣቢያ የለም ብለዋል። ቻይና በሰላማዊ ውቅያኖስ ከሚገኙ ባለደሴት ሀገሮች ጋር ትብብሯን እያቀለጣጠፈች መምጣቷን ዘገባው አስታውሷል። የምንወዳችሁ የሸገር ቤተሰቦች ቀደም ሲል በነገርኳችሁ ወሬ ከ3 ዓመታት በፊት የቀድሞ ፕሬዝዳንት ኢድሪስ ዴቢ በአሜሪካ ከተገደሉ በኋላ ብዬ ነበር። በአማጽያን ከተገደሉ በኋላ በሚል እንዲታረምልኝ ከይቅርታ ጋር ጠይቃለሁ። መልእክቶችን ሰምተን እንመለሳለን። ጥሩ ጊዜ ይሁንላችሁ።
የእናንተን ሬዲዮ ሸገር ኤፍኤም 102.1ን ያዳመጣችሁ ስለሆነ ከልብ እናመሰግናለን። እዚህ ጋር ከሀገር ቤት የተገኘ አንድ ወሬ እንንገራችሁ። በቅዱስ ጳውሎስ ስፔሻላይዝድ ሆስፒታል ጾታዊ ጥቃት ለደረሰባቸው ሴቶችና ህጻናት ማገገሚያ ማዕከል ተከፍቷል። ማገገሚያ ማዕከሉ ከህግ አካላት ጋር የሚሰራም ነው ተብሏል። የሰማነው ይህንን ነው። የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ጾታዊ ጥቃት ለደረሰባቸው ሴቶችና ህጻናት ማገገሚያ ማዕከል ማቋቋሙን ተናገረ። ማዕከሉ ጥቃት አድራሾች እንዲጠየቁም ከህግ አካላት ጋር የትብብር ስራ አለው ተብሏል። በሆስፒታሉ የሴቶች ህጻናትና ወጣቶች ጉዳይ ዳይሬክተሯ ሲስተር ተወዳጅ መርሻ በሆስፒታሉ አዲሱ ማገገሚያ ማዕከል ይከናወናል ያሉትን ነግረውናል። የሆስፒታላችን የጾታዊ ጥቃት የደረሰባቸው ህጻናት ብቻ ሳይሆኑ ሴቶችም ጭምር፣ እናቶች እንዲሁም ወንዶች ልጆች አሁን በጣም እየገፋ ወይም ደግሞ እየሰፋ የመጣውን የተለያዩ አይነት ጾታዊ ጥቃቶች ወሲባዊ ሊሆን ይችላል፣ ፊዚካል ሊሆን ይችላል፣ ወይም ደግሞ ሜንታል ሊሆን ይችላል። እንደዚህ አይነት ጥቃቶችን የደረሰባቸው ልጆች ሕክምና የሚያገኙበት እንደየጉዳታቸው መጠን፣ ከዛ ቀጥሎ ደግሞ ሳይኮሶሻል ቴራፒ ሳይኮሎጂካል እና ሶሻል ሰፖርት የሚሰጥበት ክፍል ነው። ከዛም ተያይዞ ደግሞ የደረሰባቸውን ጥቃት የህግ ክትትልና እልባት እንዲኖረው የህግ አካላት ፖሊሶችና አቃቤ ህጎች ይዞ የሚሰራ ክፍል ነው። በሁሉም ዘርፍ የተሟላ ሐኪሞች አሉን። ለምሳሌ ወንዶች ልጆች ደርሶባቸው ለሚመጡ ፔዲያትሪሽያን፣ የፔዲያትሪክስ ሰርጅን አለን፣ ጋይናኮሎጂስቶች አሉን፣ ሚድዋይፎች አሉን፣ ነርሶች፣ ጠቅላላ ሐኪሞች፣ ሳይኮሎጂስቶች፣ ሳይኪያትሪ ነርሶች ሁሉም አሉ። ሶሻል ወርከር አለ። ጾታዊ ጥቃት ያለበት ደረጃ ምን ይመስላል በሀገራችን? ያው ጾታዊ ጥቃት አሁን በዓለም ብሎም በሀገራችን ቁጥሩ እንዲቀንስ እየተሰራበት ያለ ቢሆንም ነገር ግን ስፔሻሊ እኛ ሀገር ላይ ቁጥሩ በጣም እየጨመረ ነው። በየዕለቱ ያው ጥናቶች እንደሚያሳዩት የተለያዩ ጥቃቶች አካላዊ ሊሆን ይችላል፣ ወሲባዊ ሊሆን ይችላል፣ ወይም ደግሞ አእምሯዊ ጥቃት የሚደርስባቸው ሰዎች በጣም ብዙ ናቸው። ከዛ ጋር ተያይዞ ደግሞ የኛ ሆስፒታል ያለበት ይሄ ጉለሌ ክፍለ ከተማ ከአቀማመጡ የተነሳ በጣም ጫካ፣ ብዙ ሶሾ ኢኮኖሚክ ኢንካማቸው ሎ የሆነ ሶሳይቲ የሚኖርበት አካባቢ፣ ፍግፍግ ብለን የምንኖርበት አካባቢ እንደመሆኑ መጠን ቁጥሩ ከየትኛውም አዲስ አበባ ውስጥ ካሉ ክፍለ ከተሞች ጥቃት እዚህ አካባቢ ይጨምራል። የጾታዊ ጥቃት ተጎጂዎች ማገገሚያ ማዕከሉ የሕክምና ቁሳቁስና የጤና ባለሙያዎች የተሟሉለት ነው ያሉት ሲስተር ተወዳጅ የስነ ልቦና ድጋፍና አካላዊ ሕክምናው የሚሰጠው በነፃ ነው ሲሉም ነግረውናል። መሰል የማገገሚያ ማዕከሎች በጋንዲ፣ በሚኒሊክ፣ በጥሩነሽ ቤጂንግ ሆስፒታሎችም አገልግሎት የሚሰጡ ሲሆን የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል አገልግሎቱን ለመጀመሪያ ጊዜ መስጠት መጀመሩን ነው የሰማነው። ሸገር ኤፍኤም 102.1 የእናንተ ሬዲዮ ነው። ድልበር ከሚገኘው የቀጥታ ስርጭት ስቱዲዮ ወንድሙ ኃይሉ መረጃዎቹን እያሰማችሁ ነው። በጥራት እንድታዳምጡን የሚያደርገው ቴክኒሻናችን ከድር ሽኩር ነው። አሁን የቢዝነስ መረጃዎችን እንነግራችኋለን። የዛሬውን በኔ ግብዣ አዳምጡልኝ ያላችሁ አቢሲኒያ ባንክ ነው። ምቾትዎን ጥለው እረፍትዎን የሚሰጡበት ከልፍኞ ወጥተው ዓለምን አደራ የሚሉበት እርምጃውን ገጥተው ጉልበትዎን የሚያካፍሉበት ለነገ ሕልማቸው ተጨንቀው ዛሬን የሚወጥኑበት ስሜትዎን ተቆጣጥረው በፍቅር የሚያርሙበት የልፋትዎን አዝመራ በሐሴት የሚያጭዱበት ጊዜ ገንዘብዎን ጉልበት ስሜትዎን ቆጥበው በልጆ ሕልም ላይ የሚያውሉበት ወላጅነት ትልቅ ተቋም ነው። ለልጆቹ በአቢሲኒያ ባንክ የትምህርት ቁጠባ ሂሳብ ሲቆጥቡ የተሻለ ወለድ ከአጓጊ ጥቅማ ጥቅሞች ጋር በመስጠት ተጨማሪ ጉልበት እንሆኖታለን። አቢሲኒያ የሁሉም ምርጫ። አቢሲኒያ ባንክን እናመሰግናለን። በኢትዮጵያ ገንዘብ ነክ በሆኑ ስራዎች ላይ የሚሳተፉ ግለሰቦችንና ተቋማትን እየመዘነ መረጃ የሚሰጥ አገልግሎት ሊጀመር ነው። አገልግሎቱ በተለይም በድርሻ ገበያ ውስጥ የሚሳተፉ ግለሰቦችና ተቋማት ትክክለኛ አቅም እንዲታወቅ ያደርጋል ተብሏል። ንጋቱ ረጋሳ ይነግራችኋል።
በኢትዮጵያ ለካፒታል ገበያ አገልግሎት አቅራቢዎች ፍቃድ ለመስጠት ዝግጅት መጠናቀቁ ተነግሯል። ስራውን ለመጀመር የኢንቨስትመንት ባንኮችን ጨምሮ 15 የካፒታል ገበያ አገልግሎት ሰጪዎች እንደሚፈለጉ ተጠቅሷል። የአክሲዮን ድርሻዎችን የሚያሻሽጡ ግለሰቦችና ድርጅቶች ከኢትዮጵያ ካፒታል ገበያ ባለስልጣን አዲስ ፍቃድ መውሰድ አለባቸውም ተብሏል። ይህንኑ ስራ ለማስኬድ ሌላው ቁልፍ ጉዳይ የብድር አቅም ግመታ አገልግሎት ወይም ክሬዲት ሬቲንግ ሰርቪስ መሆኑ ተጠቅሷል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት በዚሁ አገልግሎት ምንነትና ጠቀሜታው ላይ ያተኮረ ውይይት በኢንተር ሌክዠሪ ሆቴል አካሂዷል። አገልግሎቱ የካፒታል ገበያን ጨምሮ በተለያዩ ገንዘብ ነክ እንቅስቃሴዎች ውስጥ ስለሚሳተፉ ግለሰቦችና ተቋማት ምዘና ተደርጎ ውጤት የሚሰጥበት እንደሆነ በመድረኩ ላይ ለውይይት የሚሆን የመነሻ ሀሳብ ያቀረቡት የዳሽን ባንክ ዋና ስራ አስፈጻሚ አቶ አስፋው አለሙ ነግረውናል። ግለሰቦችን ወይም ተቋሞችን ከአንድ ከተቀመጠ ወይም ከሚፈለግ ስታንዳርድ ጋር ይመዝኑና እነዛን ድርጅቶች ወይም ግለሰቦችን ውጤት ይሰጣሉ ማለት ነው። ይሄ ለምንድን ነው የሚያገለግለው? ለሶስተኛ ወገን መረጃ ነው የሚሰጠው ማለት ነው። ነፃ የሆነ ግምገማ ነው የሚያደርጉት ማለት ነው። ስለዚህ በተለይ ለፋይናንስ ሴክተሩ በካፒታል ማርኬት አሁን የሴኪሪቲ ኤክስቼንጅ እየመጣን ያለው ማና ወደዚህ ጨዋታ ውስጥ የሚገቡ ተዋናዮች እየበዙ ነው የሚመጡት ማለት ነው። ስለዚህ ወደዛ የሚገቡት ተዋናዮች ደግሞ ማንነታቸው በትክክል ሪሊ መታወቅ ይኖርበታል። ስለዚህ እንደዚህ አይነት የክሬዲት ሬቲንግ አገልግሎቶች ወይም ምዘናዎች ስለ ግለሰቦችና ስለ ድርጅቶች ማንነት፣ ብቃት፣ ሌላው ከነሱ ጋር የፋይናንሻል ወይም የገንዘብ ዝውውር ወር ትራንዛክሽን ማድረግ የሚፈልግ ማንኛውም ሶስተኛ ወገን ማወቅ ያለበትን ነገር እንዲያውቅ የሚያደርግ ነው ማለት ነው። ተጨማሪ ሀሳብ የሰጡን የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት ወይዘሮ መሰንበት ሸንቁጤ በበኩላቸው አገልግሎቱ ከገንዘብ ተቋማት ብድር ስለሚጠይቁ ግለሰቦች መረጃ የሚገኝበት ነው ብለውናል። ክሬዲት ሬቲንግ የሚባለው ባንኮች ብድር በምንሰጥበት ጊዜ እኔም ረዥም ጊዜ ያው እዛ ነበርኩኝ፣ ሌላ ቦታ አልሰራውም። ወደ 20 ዓመት በላይ ክሬዲት ወርዚነስን እናደርጋለን። አንደኛ ከተለያዩ ቦታዎች ብድር ወስዶ አንድ ሰው ይከፍላል አይከፍለውም፣ ከፍሏል ምናምን ለማየት ነው። የኢትዮጵያ ብሔራዊ ባንኩ ባስቀመጠው ሕግና ደንብ መሰረት ምን ፈትሽበታል? ኖው ዩር ካስተመር አሰስመንት ደግሞ እንዴት ነው የውስጥ እንትኑ እንዴት ማኔጅ እያደረገ ነው? ምን እያለን ፈትሸን ነው ብድር የምንሰጠው። አንዱ ኮላተራል ይዘስ ኮላተራል የሌለው ሰውም ላይበደር ይችላል፣ ብድርም አይሰጠውም። ድርሻ ስለሚሸጡ ግለሰቦችና ተቋማት በቂ መረጃ በመስጠት ሰዎችን ካልተገባ ጉዳት ማዳን የሚያስችል አገልግሎት እንደሆነም ወይዘሮ መሰንበት ተናግረዋል። አሁን ይሄ ክሬዲት ሬቲንግ ምንድነው? ሰዎች ቢዝነሳቸውን ለማስፋት ቦንድ ሲፈልጉ ወይም ደግሞ በኢኩዊቲ በሼር ማርኬት ማድረግ ሲፈልጉ እነዚህ ሰው ሲጋብዙ እነዚህ ለመሸጥ የተዘጋጁ ካምፓኒዎች ሬት ይደረጋሉ። ምክንያቱም አንደኛ ገቢውንም ለማዳን ያንሻጩንም ለማዳን ሬት ይደረጋሉ። ምንድናቸው እነኚህ ሰዎች? ምንድነው የሚሰሩት? ታዋቂ ፕሮጀክቶች ናቸው ያሉ ቦታ ወይ ክሬዲት ወርዚ ናቸው ወይ? በየቦታው ወስደው እኔ በጣም አስታውሳለሁ። ሌሎች ሀገሮች ኢቭን በእቁብና በድሩ ሊፈትሻል ሰው እቁብ በልቶ የሚጠፋ ሁሉ አለ አይደለ? እሱ እንደ ኖው ዩር ካስተመር አሰስመንት ይደረጋል። በዛ አይነት መክቶ አሰስ ይደረግና ከዛ በኋላ ያንን ሬት ይደረግና በሚገኘው እንትን አሁን እነዚህ ኢንተርናሽናል ሬቲንግ ካምፓኒዎች አሉ እነ ሙዲ ኤኤኤ ኤቢቢ ያሉ እንትን የሚሉ እና ያንን እንትን ከያዘ ማንም ሰው ሬት ከተደረገ እዛ ውስጥ ገብቶ ለመስራት ምክንያቱም አዋጭነቱን ነው ትርፋማትን ነው ለዚህ ሁሉ የሚጠቅም ነው የሚሆነው። በተለያዩ ንግዶች ውስጥ የሚገኙ ተቋማትና ግለሰቦች የገንዘብ አቅማቸውን ማሳደግ ቢፈልጉ ሰዎች አምነዋቸው ድርሻ እንዲገዙ ዋስትና የሚሰጥ አገልግሎት እንደሆነ ያከሉት ደግሞ አቶ አስፋው ናቸው። ለምሳሌ አሁን እኛ ለጠቅላላ ጉባኤያችን ለባለ ሀብቶቹ የውጭ ኦዲተሮች ስለ ሂሳባችን ሰርተው ያቀርባሉ። ባንኩም የራሱን ስራ ይሰራል። ነገር ግን የውጭ ኦዲተሮች ግን ማረጋገጫ ነው የሚሰጡት ማለት ነው፣ ባንኩ ያቀረበውን ፋይናንስ። ልክ በተመሳሳይ ሁኔታ አንድ ሰው ወደዚህ አይነት ገበያ በሚገባበት ጊዜ የተለያዩ ነገሮችን ይፈልጋል። ከገበያው ማግኘት የሚፈልገው ነገር ለምሳሌ ገንዘብ ማሰባሰብ ሊሆን ይችላል፣ ፋንድ ወይም ካፒታል ሬዝ ማድረግ ሊሆን ይችል ይሆናል። ስለዚህ ማን ነው አምኖ የሚሰጠው ለዛ? ስለዚህ ያንን እምነት በኢንቨስተሮች በኩል ለመፍጠር እንደዚህ አይነት የክሬዲት ሬቲንግ አገልግሎቶች ወሳኝነት ይኖራቸዋል ማለት ነው። ምክንያቱም በዓለም ላይ የታወቁ ናቸው፣ በሕግ ነው የሚመሩት። እነሱንም ራሳቸው የሚቆጣጠር አካል ይኖራል፣ የሚያወጡት ሪፖርት ተጠያቂ ናቸው። ስለዚህ ይህ አይነት ግንዛቤ ስላለ ነፃ የሆነ መረጃ ለገበያ የሚቀርብበት ነው። የብድር አቅም ግመታ አገልግሎት ወይም ክሬዲት ሬቲንግ ሰርቪስ በአጠቃላይ ገንዘብ ነክ በሆኑ እንቅስቃሴዎች ላይ ፍጥነት፣ ቅልጥፍና፣ ግልጽነትና ታማኒነት እንዲረጋገጡ ያስችላል ተብሏል። የቢዝነስ መረጃውን የጋበዛችሁ አቢሲኒያ ባንክ ነበር። እናመሰግነዋለን።
በዓላትን ጨምሮ ሁሌም ለ24 ሰዓታት ክፍት የሆነ ባንክ መኖሩን ያውቃሉ? ሳታረፍድ ስራ መግባት አለባት። ከዛ በፊት ግን ቼክ መመንዘር አለባት። በዚህ ሰዓትማ አይከፈትም። አትጨነቂ። በኢትዮጵያ የመጀመሪያና ብቸኛ በሆነው የአቢሲኒያ ቨርቹዋል ባንኪንግ መመንዘር ትችላለሽ። በኪሱ ያለውን ብር እንደያዘ ከተከተላቸው ነገ ባዶውን እንደሚቀር አውቆታል። ባንክ እንዳያስቀምጠው በዚህ ሰዓት ዝግ ነው። ሐሳብ አይግባህ። በአቢሲኒያ ቨርቹዋል ባንኪንግ በማንኛውም ሰዓት ገንዘብህን ገቢ በማድረግ ወደ ጉዳይ መሄድ ትችላለህ። እማዬ ልኬልሻለሁ፣ አሁን ይደርስሻል። ከውጭ ሀገር ከባንካችን ጋር በሚሰሩ ዓለም አቀፍ ገንዘብ አስተላላፊ ድርጅቶች በኩል የተላከላቸውን ገንዘብ በቨርቹዋል ባንኪንግ በቀላሉ እየተቀበሉ ነው። ባንካችን አቢሲኒያ በአዲስ አበባና በበርካታ ከተሞች አዳዲስ ማዕከላትን እየጨመረ የባንክ አገልግሎቶችን ከመቼውም ጊዜ በላይ ተደራሽ፣ ቀላልና ምቹ አድርጎልናል። አቢሲኒያ የሁሉም ምርጫ። ከሸገር ጋር ናችሁ። እናመሰግናለን። አሁን ወደ ምጣኔ ሀብት ዝግጅታችን ነው የምናልፈው። አዘጋጁ ተህቦ ንጉሴ ነው። ጋባዣችሁ ደግሞ ይነግዱ ይስሩ፣ ለማንኛውም አይነት ኢንሹራንስ ፍላጎቶ እኛ አለን የሚለው ንብ ኢንሹራንስ ኩባንያ ነው። ይኸው ዝግጅቱ። ዛሬ መረጃው ሁሉ ያለው ደጅ ነው። መረጃው ውጪ ነው ሲባል በሀገር ደረጃ ኢንፎርሜሽንና መረጃውን በቀላሉና ያለ ድካም መጠለፍ ይችላል ማለት ነው። ሀገሮች የራሳቸውን ወግና ልማድ ጠብቀው ማህበራዊ ኢኮኖሚውና ግንኙነታቸው እንዳይናድ፣ የጥላቻ ንግግር እንዳይኖር በዲጂታል መንገድ ለመለዋወጥ የለመዱት የሚጠየቁበትና ኃላፊነት ያለበት ሜዳ መኖር አለበት ይባላል። ኢትዮጵያ እንደ ሀገር ከፍተኛ የሐሰተኛ መረጃ፣ የጥላቻ ንግግርና ሌላውም ይከሰትባታል። ነገር ግን ይህ በሀገር እንዳይሆን ምን ተያዘ? የዲጂታል ኢኮኖሚ ላይ ነኝ ያለችው ኢትዮጵያ ከዚህና ከሌላውም ልጆቿ ስራ ፈተው እንዳይውሉባት በተሳሳተ መረጃና በሐሰተኛ ወሬ ማህበራዊ ኢኮኖሚው እንዳይናጋ ምን ይሻላል? አድማጮች፣ በዛሬው የምጣኔ ሀብት መሰናዶ ይህን የተመለከተውንና ተያያዥ ሀሳቦችን እናነሳለን። አብራችሁን ብትሆኑ እንፈልጋለን። አቶ እስራኤል ብሩክ አሁን ላነሳነው ሐሳብ አስተያየታቸውን መስጠት እንዲችሉ ያላቸው የትምህርት ዝግጅትና የሥራ ልምድ ይፈቅድላቸዋል። ከብዙ አይነት የቢዝነስ ሞዴሎች ጋር ራሱ ቀድመዋል። ለምሳሌ ኢኮሜርስን ገቨርን የሚያደርግ ህግ የለን፣ ግን ኦልሬዲ ኢኮሜርሶች ይደረጋሉ። ለምሳሌ ራይድን አይታችሁ ከሆነ ብዙ ነገሮች ሰጣ ገባዎች ውስጥ ነበሩ። ለምሳሌ ገቨርኒንግ ሩሉ የለም። ፋይናንሻል ተቋማቶች ቢንትን መሰረታዊ ነገር ተቀመጠው እንጂ ምን መከታተለው የለም። እነሱ ነገሮች በሌሉበት ወደ ሶሻል ሚዲያ ላይ መምጣት ለኔ እንዲሁም ትንሽ እንደ ሌክዠሪ ነገርም ለመንግስት ኢቭን ግን በጣም ሲምፕል ነገሮችን ማድረግ የምንችላቸው ወይም ደግሞ አንድ የዛ የሚመለከተው የመንግስት ተቋም አንድ ዲፓርትመንት ሊሰራው የሚገባ የስራ ድርሻ ነበር። እነዚህ አልጎሪዝሙ ማይፈቅድለትን ነገር እንኳን እነዚህ ጋር በማሳየቱ ሊጠየቅ ሊከሰስ የሚገባ። ሁለተኛ እንደ ተቋም ቬሪፋይድ የሆነ ተቋም በዛ ያህል ደቂቃዎች ውስጥ ያንን አለማድረጉ ያንን ሪስፖንስ አለመስጠቱ የሚከታተል ባለመኖሩ። ሶስተኛ ሴኩሪቲ ኦዲት የሚባል ኮንሰፕት ምንም የሌለበት አይነት ሂደቶች በመኖር በመንግስትም ተቋማቶች በግልም ተቋማቶች ውስጥ የሴኩሪቲ ኦዲት ማለት ለምሳሌ ምንድን ነው? እናንተ ፋይናንሻል ኦዲት ይታወቃል። ብዙ ጊዜ በአመት ውስጥም የ10 ዓመት ወደ ኋላም ተካሄዶ ይሄ ምንድን ነው የምንገባ የምንወጣ። እኔ ለምሳሌ የአንድ ተቋም የእናንተ ሚዲያ ተቋም የአይቲ ኦፊሰር ነኝ ልበል እና ያ የአይቲ ኦፊሰር በተቋሙ ውስጥ በነበርኩበት ጊዜ መልቀቂያ ጠይቄ በመውጣበት ጊዜ ስንቶቻችን ነው የሴኩሪቲ ኦዲት አብረን የምንሰጠው? ምን ተጠቅሜ ያለው፣ ምን ሰርቻለሁ፣ ምን ውስጥ አድርጌ ያለው፣ ምን አይነት ኢንፎርሜሽኖችን አውጥቻለሁ፣ ምን ያህል ውስጥ የእናንተ ሲስተም ውስጥ ሎግ አድርጌ ያለው፣ ሎግ አውት አድርጌ ያለው፣ የሴሽን ታይም ምን ያህል ነው የሚለውን ዲቴል ቼክ ሊስት ሊኖረኝ ይገባል። ያ ነው ሴኩሪቲ ኦዲት ማለት። ያ ማለት እኛ ጋማ እንዲያውም አንድ በጣም ትልቅ የመንግስት ተቋም ሚስጥር የያዘ ሰው ሳይቀር ከአንድ ተቋም ተነስቶ ሌላኛው ተቋም ውስጥ ሄዶ ይገባል። ሁለተኛው ደግሞ ተነስቶ ደግሞ ሌላ የግል ተቋም ውስጥ ሲገባ ይታያል፣ ወይ ወደ ውጭ ሀገር ሲሄድ ይታያል። ያ ማለት የሀገርን ሚስጥር የሀገርን መረጃ ይዞ የሚሄድ ያህል ነው። ነገር ግን በውጭዎቹ እንኳን ቢያንስ ሴኩሪቲ ራሱ ሳይቀር አላቸው። ብዙ ነገሮችን ስቲል በመንግስት ጥላ ስር ነው የሚሆኑት ወይም እይታ ውስጥ ነው የሚሆኑት ማለት ነው። ነገር ግን ያ የለም። ወደ ሶሻል ሚዲያው ግን ስንመጣ ጥላቻ ንግግሩን ከመቆጣጠር አንጻር ብዙ ተግዳሮቶች አሉ።
ስቲል እየሰራቸው ያላቸው ሂደቶችም አሉ። መንግስት ያንን ጥሩ ጎን ያመጣው አለ። ምንድነው ኢትዮጵያውያኖችን ከመቅጠር ጀምሮ የጥላቻ ንግግር ማስታወቂያ ከማስነገር ይሄ ፋክት ቼክ የሚባሉትን በተለያየ መልኩ ሰፖርት ካረግ ጀምሮ እነዚህ የሜታ ወይም ሌሎች የሶሻል ሚዲያ ፕሮቫይደሮች ያንን ሲሰሩ ይታያል። ያ አንዱ ነገር ነው። ያ ምንድነው የአምሃሪክ ስክሪፕቷን አንደርስታንድ ካለማድረግ ነው። ያ ማለት ኤአዩ አብዛኛውን ጊዜ የሚረዳቸው እንግሊዘኛዎቹን ነው። ያንን እየወሰደ ራሱን በማስተማር ሞዴሎቹ በተሰጠው ሞዴሎች። አማርኛ ግን ትንሽ ከባህሪው ለየት ይላል። ለምሳሌ ቋንቋዎቻችንን በምናይበት ጊዜ ስንት አይነት አዎች አሉን፣ ስንት አይነት ሀ አለን፣ ያ ነገር ስንት አይነት ሳ አለን። ያንን ነገር ለመውሰድ ብዙ ጊዜ የሚወስድባቸው ሂደቶች አሉ። ሁለተኛው ደግሞ እኛ ራሳችን ለራሳችን ዘብ አልቆምንም። ምንም የመብቶቻችንን የማስከበር ሂደት እንደ ግለሰብም እንደ ተቋምም እንደ መንግስትም አልሄድንም። ሶስተኛ ደግሞ የራሳችን የሆነ ሀገራዊ የሆነ መፍትሄዎችን ይዘንም አልመጣን። ዱባይ ብትሄድ ቦቲም አላቸው፣ ዊቻት አላቸው። ቻይና ብትሄድ አይደለ ልክ እንደዛ ሁሉ የእኛ ደግሞ የምንለው ነገር ከዛ ያልተናነሰ የሚፈልገውንም ነገር ከእንደገና ደግሞ ታርጌት ኦዲየንስን ማጥናት የሚባል ነገር አለ። ኢትዮጵያውያኖች ሁሉ ነገር የዕለት ተዕለት እንቅስቃሴ የሚያስፈልጉ ሶፍትዌሮች ሳይቀር ከውጭ እንደሚመጡ ሁሉ ይሄ አዲስ የሚሆን ከሆነ የሀገራዊ መፍትሄ ከሆነ የአዲስ አበባ ሕዝብ ምን ይፈልጋል? ምን አይነት ቴክኖሎጂ፣ ምን አይነት ነገር ይስበዋል? ለጋዜጠኞች ምን ያስፈልጋቸዋል? ዝቅተኛው ማህበረሰብ ምን ያስፈልጋል? በብዙ ነገር ሰርቶ መጥቶ ኢቨን ኢትስ ሜጋ ፕሮጀክት መሆን ይችላል። ገቢ ማምጣት ይችላል። ለራሱ ማስታወቂያ ማስነገር ያን ቢዝነስ ሞዴል በመጠቀም ግን ታርጌቱ ኦዲየንሱን በማየት ብቻ ካስተማይዝ በማድረግ ብዙ ነገር መስራት ይችላል። ኢቨን ናት ጥቅም ይሄ ተግዳሮቶቹ መፍታት ብቻ ሳይሆን ከጥቅም አንጻር ብዙ ነገር ሊያመጣለት ይችላል። ሪተርን ኦፍ ኢንቨስትመንት በጣም ሰፊ ነው። ግን ተብለዋል፣ ብዙ ነገሮች ይባላሉ። ምን እንደደረሰ የማይታወቅባቸው ሂደቶች አሉ። ነገር ግን ጉዳቶቹ ይህ ነው የማይባል ነገሮች እኛ ላይ ያደረሱብን ነው። እንደ ሀገርም እንደ ግለሰብ የት ደርሷል በሚባልበት ጊዜ ግን ምናልባት እኛ ሁሌም አጀንዳዎች ላይ ስላለን አጀንዳ ሲመጣ ወደ አንዱ አጀንዳ መልስ የመስጠት ይሄ ሲነሳ ምናልባት የጥላቻ ንግግር ሲነሳና ስለ ሶሻል ሚዲያ ሲነሳ ይሆናል እነዛ ፕሮዳክቶች አሉ የሚባሉበት ሂደቶች የመጡት ግን ምንም አይነት መፍትሄ እስካሁን አላየንም እና ነገር ግን ወደ ራሳችንም ዘንበል ብለን ተርድ ፓርቲ ዲፔንደንሲውንም ቀንሰን ምክንያቱም አንድ ሀገር የኔና የናንተ ዳታ ውጭ ከሆነ ቀኝ አልተገዛንም ሶቨሬኒቲ የሚባሉ ኮንስ አይሰሩ ፌስቡክ ያደረገው የኔ እናንተ ፎቶ ወይም ኢንፎርሜሽን የምናንቀሳቀሰው ሀሳብ ነው። ፌስቡክ ያደረገው እንጂ ናት ሌያውቱ ናት ቴክኖሎጂ። ስለዚህ ያ ማለት የኔና የናንተ ዳታ ነው። ስለዚህ ዳታችን ደግሞ ሞር እዚህ በሆነ ቁጥር መንግስት የሚፈልገውንም መረጃ መንግስት ምን አይነት ነገሮች ይሄ ጥናቶችን መስራት ቢፈልግ ሪሰርቾችን እነዚህ አናሊሲሶችን መስራት ቢፈልግ ሁሉ ነገሮች መረጃው እዚህ እስካሉ ድረስ የማግኘት ፕሮባቢሊቲም ከፍ ይላልና ያንንም ታሳቢ ማድረግ ያስፈልጋል። የምጣኔ ሀብት መሰናዶን የጋበዛችሁ ይነግዱ ይስሩ ለማንኛውም አይነት ኢንሹራንስ ፍላጎቶ እኛ ያለን የሚለዎት ንብ ኢንሹራንስ ኩባንያ ነበር። እናመሰግነዋለን። አድማጮች አሁን ወደ ሐኪሙ መልእክት ልናልፍ ነው። የኤፒሌፕሲ ህመም በሕክምና ይድናል ወይ? መልእክቱን የሚነግሩን ዶክተር ያሬድ ዘነበ በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ የነርቭ ክፍል መምህርና በላንሴት ሆስፒታል የነርቭ ሕክምና ክፍል ኃላፊ ናቸው። ጋባዣችሁ አዋሽ ኢንሹራንስ የህይወት ዋስትና ነገ ሳይሆን ዛሬው ነው። ለቤተሰብ የሚያበረክቱት የፍቅር ስጦታ ነው። የህይወት ዋስትናን ከአዋሽ ይግዙ። አዋሽ ኢንሹራንስ ከእርሶ ጋር ነው ይላል። የሐኪሙ መልእክት ይቀጥላል። ሕክምናው ስንመጣ መጀመሪያ ህመሙ መለየት ነው ብዙ ጊዜ መሰረታዊ ነገርና ኤፒሌፕሲ ባህሪው ምንድነው? ወቅታዊ ነው። ስለዚህ ለሆነች ወቅት ተከስቶ ከዛ ይጠፋል። ሁለተኛው መቼ እንደሚመጣ አናውቅም። ያን አለማወቅ ራሱ የሚፈጥረው ፍራቻ አለና ብዙ ሰዎች አንዴ ይከሰትና አይ በቃ ድንገተኛ የሆነ ቅጽበታ የሆነ ራስን መሳት አንድ ብዙ ጊዜ የምናየው ግን ሁሉም ኤፒሌፕሲ ደግሞ የሚጥል አይደለም። ስለዚህ የማይጥሉ አይነት ኤፒሌፕሲዎች ወይ ፎካል የሚባሉ ሲጀሮች በተለይ ቁጭ ባለበት ሰውየው ድንገት መጥቶ ሰውነቱን ደንዝዞት የሚሄድ ከሆነ እጃችን ተወራጭቶ ያዝነው ነገር የሚወረውርብን ከሆነ እይታችን ልክ እንደሚጠቃው የአንጎል ክፍል የሚሰራውን ስራ የሚረብሽብን ከሆነ እይታችን ተረብሾ የሚመለስ ባዕድ ነገር አሽትተን
ያሽታ ግን ለተወሰነ ደቂቃ ቆይቶ የሚጠፋ ከሆነ በተለይ ደግሞ ህጻናት ላይ ለይቶ የሚታዩ አብሰንስ የሚባለው ኤፒለፕሲ ለተወሰነች ደቂቃ ክፍል ውስጥ ወይ ትምህርት ቤት እያሉ ከአካባቢው ትኩረታቸውን ማጣት ወይ ደግሞ ስውር ብሎ መመለስ ያ በሚሆንበት ጊዜ በቀን ውስጥ እስከ 100ም ከዛ በላይ ሊደጋገም ይችላልና አንድ ልጅ እንግዲህ ክፍል ውስጥ ነው በደጋግሞ ይሄ ነገር ሲከሰት ትምህርት የመቀበል አቅሙ ይቀንሳል፣ የመረዳት አቅሙ ያ ደግሞ ምን ይፈጥራል? ህመሙን ካልተረዳንለት ብዙ ጊዜ ትምህርት አቀባበል ችግር አለበት ተብሎ መገፋት ይመጣልና ይሄ ማህበረሰቡ ማወቅ አለበት። ግን ልጆች ላይ ትምህርታቸው ሲደክም ለምን ደከመ አስጠኝ ብቻ ከመፈልግ ትምህርት ቤት ውስጥ ያለው ሁኔታ ከመምህራኖቹ ጋር መወያየት፣ እንደዚህ ቀደም ያልኩሽ ፎካል ከተከሰተና ድንገተኛ ደግሞ ራስ መሳት በተለይ ደግሞ በእንቅልፍ የሚከሰቱት ኤፒለፕሲዎችም የመለየት እድላቸው ብዙ ጊዜ ጠባብ ነው። በተለይ አብሮን የሚተኛ ትዳር አጋር እንደዚህ ከሌለና እነኛ አይነት ህመሞች ካሉ መጀመሪያ ሕክምና ሄዶ ኤፒለፕሲ ነው አይደለም የሚለውን መለየት። ኤፒለፕሲ የሚመስሉ ብዙ አይነት የእንቅስቃሴ ህመሞች እነ ስትሮክ እና ሙቭመንት ዲስኦርደር የሚባሉት ብዙ አይነት ስላሉ እነሱን መለየት ያስፈልጋል። ኤፒለፕሲ መሆኑ ከተረጋገጠ ወይ ለመለየት የሚጨመሩ ምርመራዎች ይኖራሉ። በብዛት የምናደርገው እንግዲህ በተለይ ፎካል የሚለው ኤፒለፕሲ ከሆነ ቁስለቶች አንጎል ውስጥ ያለ ጠባሳ ከሆነ ለመለየት ኤምአርአይ፣ ሲቲ ስካን፣ የኤፒለፕሲን አይነት ደግሞ ለመወሰን ኢጂ የሚባል ምርመራዎች አንጎል ላይ ይደረጋሉ። ከዛ ግን ህመሙን ሊያባብሱ ወይ ደግሞ ህመሙ እንዲመጣ ያደረጉት አሁን ስኳር አንሶ ከሆነ የውስጥ ደዌ፣ የኩላሊት፣ የጉበት ችግር እንደዚህ አይነት ነገሮች ደግሞ እንዳለመለየት የደም ምርመራ ይደረጋል። መጨረሻ ግን እነኚህ ሁሉ ምርመራ ኔጌቲቭ እንኳን ቢሆን ታካሚ የሚሰጠን መረጃ ነው ወሳኝ። እነኛ ተጨማሪ መረጃ ከማሰባሰብ አንጻር እንጂ ለማከም ግዴታ አይደሉም። ከዛ ውጭ ግን ኤፒለፕሲ አይነቱን ከለየነው በኋላ የመድኃኒት ምርጫችንን ይወስነዋል። መድኃኒቱን ስንመርጥ ደግሞ ከታካሚው ጋር ተወያይተ ነው። ለምን እነኚህ መድኃኒቶች የሳምንት የ10 ቀናት አይደሉም፣ ለአመታት የሚወሰዱ አልፎም ተርፎ ከከበደ እስከ እድሜ ልክ የሚወሰዱ ሊሆን ይችላል። ጥሩና ጎን ግን አለው። እዚህ ጋር ማስገንዘብ ፈልግ ኤፒለፕሲ ያለባቸው ሰዎች በስርዓት ተይተው ከታከሙ ከ10 ሰው 6 እና 7 የሚሆኑት ድነው ከህክምና ይለያሉ ማለት። ስለዚህ ጤናማ ኑሯቸው መምራት ይችላሉ። ስለዚህ የሚታከም ህመም ነው፣ የሚተላለፍ አይደለም። መለየትና ማወቅ ከቻለን በመድኃኒት ማከም ይቻላል ነው ሀሳቢው። ምናልባት የምንወስድበት ጊዜ ሊረዝም ይችላል። አሁን ባለው ሳይንስ እንግዲህ ሚኒማም 2 ዓመት ህመሙን ከተቆጣጠር ነው እስከ 5 ዓመት ልንቆይ እንችላለን በመድኃኒት። ከዛ በኋላ ግን በተለይ ልጆችና ታዳጊዎች ላይ የተከሰተው ከሆነ ቶሎ የመዳንና እድሜ ልካቸውን ጤናማ ሆነው አምራቸውን ሊቆዩ ይችላሉ። አንዳንዴ የሚያስቸግረን አይነት ኤፒለፕሲ እንኳን ከሆነ በመድኃኒት መቆየት፣ ካልሆነ ደግሞ አማራጭ ህክምናዎች እየመጡ ነው። እስከ ኤፒለፕሲ ሰርጀሪ መሄድ ተችሏል። ጭንቅላት ውስጥ የሚቀበሩ ኤሌክትሮዶች አሉ። እነሱ ተጨምረው ዘመኑ በጣም የተሻሻለ ስለሆነ ኤፒለፕሲ የሚታከም መሆኑን እንድናውቅ እንፈልጋለን ማለት ነው። ዋና የሚድንም በሽታ ነው ብለን ነው የምናውቀው። የእናንተን ሬዲዮ ሸገር ኤፍኤም 102.1ን እያዳመጣችሁ ነው። የካቲት 20 2016 የረቡዕ ማለዳ የመረጃ ጊዜያችን ላይ እንገኛለን። ቀደም ሲል የሐኪሙን መልእክት የነገሩን ዶክተር ያሬድ የህይወት ዋስትናን ከአዋሽ ይግዙ፣ አዋሽ ኢንሹራንስ ከእርሶ ጋር ነው ብሏል። አዋሽ ኢንሹራንስንም እናመሰግነዋለን። አሁን በኢትዮጵያ ሰዓት አቆጣጠር ከጠዋቱ 2 ሰዓት ሆኗል። አድማጮቻችን አሁን ከሀገር ቤት የተገኙ ወሬዎችን እንነግራችኋለን። የአእምሮ እድገት ውሱንነት፣ ኦቲዝም የመሳሰሉትና ያለባቸው ልጆች የሚማሩባቸው እንክብካቤ የሚያገኙባቸው ትምህርት ቤቶች፣ ተቋማት ብዙም የሉም። ኦቲስቲክ የሆኑ ልጆችን ትምህርት ቤቶች ለመቀበል ፍላጎት የላቸውም። ፈቃደኛ የሆኑትም ባለሙያ የለንም እያሉ ነው። እነዚህን ዘላቂ የአእምሮ እድገት ችግር የገጠማቸውንም ሆነ መስማትና ማየት የማይችሉ ሰዎች በተለይ ሕጻናት ራሳቸውንም እንዲለውጡ ቤተሰቦቻቸውንም እንዲያሳርፉ ሀገርም እንድትጠቀም የልዩ ፍላጎትና አካቶ ትምህርት ስትራቴጂ መቀረጹ ይታወሳል። ግን ለውጦች አልታዩም። ለምን? ምንታምር ጸጋው ተመልክተዋለች። የአእምሮ እድገት ውስንነት ያለባቸው ሰዎች ካለባቸው ችግር ካገገሙ በኋላም ቢሆን ከመደበኛው ትምህርት የተገለሉ መሆናቸው ይነሳል። በዚህም ሳቢያ በወሳኝ የሀገሪቱ ጉዳዮች ላይ ተሳትፏቸው አናሳ ሆኗል ተብሏል። የአእምሮ እድገት ውስንነት በማመዛዘን፣ በመረዳት፣ በማስታወስ፣ ችግርን በመፍታት
በዕለት ተዕለት የአኗኗር ክህሎትና በማህበራዊ መስተጋብር ላይ የሚያጋጥም የአእምሮ የእድገት ውስንነት መሆኑን ባለሙያዎች ያስረዳሉ። ይህን ችግር ህጻናት በአብዛኛው አብሯቸው የሚወለድ ቢሆንም በሕክምና ባለሙያዎች የህይወት ክህሎት ማበልጸጊያ ስልጠናዎችን በመውሰድ ከነበሩበት ችግር አገግመው ወደ መደበኛ ትምህርት ቤቶች ከሌሎች ህጻናት ጋር እንዲማሩ እንደሚደረግ በነህሚያ የኦቲዝም ማዕከል ሕክምናን በተግባርና በጨዋታ መልክ ሲሰጡ ያገኘናቸው ስሜን ተውልኝ ያሉን የስነ አእምሮ ባለሙያ ይናገራሉ። አሁን 80 ልጆች ቢኖሩም 80ም የተለያየ አይነት ባህሪ ይኖራቸዋል። ከአንዱ ልጅ በጣም የተለያየ አይነት ባህሪ ነው የሚኖራቸው። የተለያየ አይነት የኮሙኒኬሽን ችግር፣ የተለያየ አይነት የሪፒቲቭ ባህሪ ችግር ማለት ነው። ግን ያው ባላቸው የኮሙኒኬሽንና በሚያሳዩት የተደጋጋሚ ባህሪ ውስንነት አንጻር ሲቪሪቲ አላቸው እና እንደየሁኔታው ቢለያይም ለምሳሌ በአማካኝ አሁን አንዳንድ 2 ዓመት እዚህ ቆይተው ወደ መደበኛ ትምህርት ቤት የገቡ ልጆች አሉ። ስፔሻሊ ደግሞ አርሊ ከጀመሩ ማለት ነው። አሁን ለምሳሌ በ2 ዓመቱ የምንሰራለት የሚሰጠው ቴራፒና በ10 ዓመቱ የሚሰጠው ቴራፒ እኩል ለውጥ አያመጣም። ስለዚህ በልጅነታቸው የገቡ ልጆች ላይ አርሊ የሆኑ ልጆች ላይ በደንብ ጥሩ አይነት ለውጥ ይመጣል ማለት ነው። ልጃቸው በኦቲዝም እክል በመጠቃቱ እንደርሳቸው የሚቸገሩ ህጻናትንና እናቶችን ለመርዳት ነህሚያን የኦቲዝም ማዕከልን አቋቁመው ላለፉት 12 ዓመታት በችግሩ የተጠቁ ህጻናትን ተቀብለው አጠቃላይ የህይወት ክህሎት ስልጠናዎችን በመስጠት ላይ የሚገኙት ወይዘሮ ራሄል አባይነ ልጆቹ መሻሻል ሲያሳዩ ወደ መደበኛ ትምህርት ቤቶች እንልካቸዋለን፣ ነገር ግን መደበኛ ትምህርት ቤቶቹ ለመቀበል ፈቃደኛ አይደሉም። ፈቃደኛ ቢሆኑም ትምህርት ቤቶቹ በዘርፉ የሰለጠነ ባለሙያ የላቸውም ይላሉ። መደበኛ ትምህርት ቤቶች ኦቲዝም ያለው ልጅ ለመቀበል ፈቃደኛ አይደሉም። አሁን ላይ እግዚአብሔር ይመስገን ትንሽ ለውጥ አለ። መጀመሪያ ላይ ግን በቃ ልጆቻችን የላክናቸው መደበኛ ትምህርት ቤት መግባት ያለባቸው ያልናቸው ልጆች በቤት ውስጥ ቀርተዋል። እዚያ አሰልጥነን ቁጥር አውቀው ኤቢሲዲ ችለው መጸዳዳት ራሳቸውን ችለው ብዙ ነገር አሰልጥነን ከዛ ደግሞ ያ ትምህርት ቤት ደግሞ ምን ያህል ስለ ኦቲዝም ያውቃል፣ ምን ያህል ስልጠናውን ወስዷል ስንል ደግሞ ያኛውን ትምህርት ቤት ግማሹ ያው ትንሽ መክፈል ከቻሉ ወይም አንድ ሳይኮሎጂስት ምናምን ካላቸው ነው ለመቀበል የሚያስቡትና ስልጠናው የተማሪ ሰው ኃይል ስለሌለ እስካሁን ድረስ በቂ ባለሙያ በጥቂ ወጣቶችን ማትረፍ አልቻለም ማለት ነው። ትልቁ ጋፕ ያለው እንዳልኩሽ የተሰለጠነ ሰው ኃይል የለም። የአካቶ ትምህርት የአእምሮ እድገት ውስንነት፣ ተዛማጅ የእድገት ችግሮች ያሉባቸውን ልጆች፣ መስማትና ማየት የተሳናቸውን፣ ልዩ ተሰጥኦና ችሎታ ያላቸውን ልጆች ለማስተናገድ እንደ አማራጭ በልዩ ትምህርት ቤቶች አሊያም ደግሞ በመደበኛ ትምህርት ቤቶችም ቢሆን በሚገኙ ክፍሎች ልዩ ክፍሎች ውስጥ በተለይ የትምህርት አቅርቦት ድጋፍ ሊሰጣቸው እንደሚገባ በስራ ላይ በሚገኘው የልዩ ፍላጎትና አካቶ ትምህርት ስትራቴጂ ላይ ሰፍሯል። ይሁንና ወይዘሮ ራሄል እንደሚሉት የተቀመጠው ይህ ስትራቴጂ ተግባራዊ እየተደረገ አይደለም። የአእምሮ እድገት ውስንነት ያለባቸው ልጆች ከቅድመ መደበኛ እስከ ከፍተኛ ትምህርት ተቋማት ድረስ ለእነርሱ የሚሆን የትምህርት አሰጣጥ ያለበት ትምህርት ቤት ባለመኖሩ ለሀገር ጠቃሚ የመሆን አቅም ያላቸው ልጆች የተወሰነ ተምረው መቀጠል ስለማይችሉ ተመልሰው በቤተሰብ ጥገኛ እንደሚሆኑ ያስረዳሉ። ሃይ ስኩልም ላይ መካተት መቻል አለባቸው። አካቶ እኮ ተብሏል አይደል? መንግስት ኦፊሻሊ ያጸደቀው አካቶ ሚል ሁሉም ተካቶ የሚማሩበት ስትራቴጂ በደንብ ኦፊሻሊ ታውጇል። ግን እየተካተቱ ነው ወይ ስንል አይካት። የመጀመሪያው ፖይንት ኤሌመንታሪ ላይ በደንብ ተሰርቶባቸው ማለፍ አለባቸው ሃይ ስኩል ለመድረስ እና መጀመሪያ ፎከሳችንን ማድረግ ያለብን ከሃይ ስኩል በፊት ከስር ያለው ትምህርት ቤቶች ላይ ነው። የማህበራዊ ሳይንስ ባለሙያው አቶ ቴዎድሮስ አዱኛም በዚህ ሀሳብ ይስማማሉ። የአእምሮ እድገት ውስንነት ኖሮባቸው ነገር ግን ከህመሙ አገግመው መማር መስራትና መለወጥ የሚችሉበት አቅም ያላቸው ልጆች ተመልሰው ተረጂ እንዲሆኑ ማድረግ ማህበረሰባዊ በደል ነው ይላሉ። በጣም ውስን ልጆች በጣት የሚቆጠሩ ከቤተሰባቸው ብርታት የተነሳ ጥሩ ደረጃ ከፍ ብለው ልናይ እንችላለን። ነገር ግን ብዙዎቹ ከሆነ ክፍል በኋላ ነገራቸው ሲቆም እንመለከታለን። እንግዲህ እነሱን የሚያካትት የከፍተኛ ተቋማት ፖሊሲው ምናልባት የፖሊሲ መሻሻል ካለበት ፖሊሲ መሻሻልም ላይ መስራት፣ ሁለተኛ እንደዚህ አይነት የሚመለከታቸው አካላት ተቋማቱ እንዲመሰረቱ ኮሌጆች፣ ዩኒቨርሲቲዎች፣ እንደገና የቴክኒክና ሙያ እንደዚህ እንዲመሰረቱ የበኩላቸውን ድርሻ ሊወጡ ይገባል። እኛ ሀገር እንደምታውቂው ደፍሮ ፈርቀዳጅ የሆነ አካል ይፈልጋል። ደፍረው የአእምሮ ውስንነት ያለባቸውን ልጆች እያስተማሩ ያሉ ትምህርት ቤቶች ሃይስኩል እና ኤሌመንታሪ ደፍረው ወደ ኮሌጅ ደረጃ ማሳደግ
ደፍረው እንግዲህ ፓዮኒር ፈርቀዳጅ መሆን ያስፈልጋል። ማህበረሰቡ የአእምሮ እክልን በተመለከተ ያለው ግንዛቤ የተወሰነ መሻሻል ቢያሳይም አሁንም ድረስ እርግማን እንደሆነ የሚያምኑ ብዙ መሆናቸውን የሚናገሩት ባለሙያዎቹ ይህ አስተሳሰብ መለወጥ ካልተቻለ በችግሩ ላይ መሻሻል ለማምጣት ያዳግታል ይላሉ። እንደ ማንኛውም ሰው ተወልዶ የመጣባቸው ችግር እንጂ መርገም ወይም በማህበረሰቡ በእነዚህ ሰዎች ምክንያት የመጣ ችግር እንዳልሆነ በማወቅ ንቃቱን ሊያሻሽል ይገባል እላለሁ። የተለያየ ብቃት ኖሯቸው ራሳቸውን ተጠቅመው ማህበረሰቡንም ሊጠቅሙ ወደሚችሉበት ነገር የማምጣት ቦዩን ጥሩ አድርጎ እንዲፈስ የማድረግ ኃላፊነት አለብን። አገሪቷ ውስጥ ያለው አጠቃላይ እንደ ሀገር ካየሹ በጣም አናሳ ነው ያለው ሴንተር። ስለዚህ እሱም ቁጥሩ አናሳ ነው። በደንብ ትኩረት ተሰጥቶት መጨረሻ ላይ ዩኒቨርሲቲም ለብቻቸው ቢኖር ወይ ደግሞ እንደ ሙያ ትምህርት ቤትም ገቢ የሚያስመጡ ምንጮችንም የሚያመጡበትን መንገድ ትኩረት ሰጥቶ መንግስት ጣልቃ ቢገባበት እነዛ አሁን የት ያሉ ያልናቸው ሰዎች ይመጣሉ። የአእምሮ እድገት ውስንነት ያለባቸው ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱና በአካቶ ትምህርት ስትራቴጂ ላይ በተቀመጠው መሰረት ከሌላው ተማሪ እኩል እድል አግኝተው እንዲማሩ ለማድረግ ስራዎች ቢጀመሩም ስራው ሰፊ የሰው ኃይልና የገንዘብ አቅም የሚጠይቅ በመሆኑ የትምህርት ሚኒስቴር ባለው ውስን አቅም በዚህ ላይ ረጅም ርቀት መጓዝ እንዳልቻለ ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከዚህ ቀደም መናገራቸው ይታወሳል። ወደ ሁለተኛው የሀገር ቤት ወሬ እናልፋለን። የአጼ ቴዎድሮስ ሳይሆን አልቀረም የተባለ ጋሻ በእንግሊዝ ሀገር ለጨረታ ሊቀርብ ነው። ኢትዮጵያ ጨረታው እንዲሰረዝና ቅርሱም እንዲመለስላት ጠይቃለች። ጋሻውን ለጨረታ ያቀረበው ግለሰብ ማንነት ባይታወቅም አጫራቹ ጋርላንድ የተባለው ድርጅት ግን ከሽያጭ የማገኘው 30 በመቶ ይቅርብኝ፣ ጨረታውን ግን መሰረዝ አልችልም ሲል መልስ ሰጥቷል። ተቦ ንጉሴ ይነግራቸዋል። በመቅደላ ጦርነት ወቅት እንግሊዝ ከኢትዮጵያ በግመልና በቻለችው ነገር ሁሉ የተለያዩ ቅርሶችን ጭና አሸሽታለች። ከዚህ መካከል የአጼ ቴዎድሮስ ጋሻ ሳይሆን አይቀርም የተባለ የጦር መከላከያ ጋሻ በእንግሊዝ ሀገር ለጨረታ መቅረቡ ተሰምቷል። ይህን ተከትሎ የኢትዮጵያ መንግስት ለእንግሊዝ መንግስትና ለሚመለከታቸው ጨረታው እንዲቆምና ቅርሱ እንዲመለስ መጠየቁን ሰምተናል። አቶ አበባ አያሌው የኢትዮጵያ ቅርስና ጥበቃ ባለስልጣን ዋና ዲሬክተር ናቸው። ጋሻው ከመቅደላ የተዘረፈ ለመሆኑ ላይ ያለው ጽሁፍ በትክክል ያመለክታል። ዓመተ ምህረቱ አለ 1968 ሎርድ ናፒየር እንደነበረም ጽሁፍ አለ። እዛ ላይ የጋሻውን ቅርስ ወስደው የኢትዮጵያውያን ጋሻ ነው፣ ይሄ በብር ወይም በነሐስ ያጌጠ ነው። ማቴሪያሉን ከምን ቁስ ጌጡ ምን እንደሆነ እርግጠኛ አይደለንም ለጊዜው ግን ያው ኢትዮጵያውያን የምንጠቀምበት ጋሻ ነው። ጌጡ ከመንቁስ እንደተሰራ ባናቅም ያው የጉማሬ ቆዳ ነው የሚሆነው እና ይሄን ጋሻ አንደርሰን ኤንድ ጋርላንድ የሚባል ጨረታ አውጪ ድርጅት ጨረታ ላይ አውጥቶታል። እንዳወቅን እንግዲህ አንደኛ ከቅርስ አስመላሽ ኮሚቴው በተለይ ከዶክተር አሉላ ፓንክረስት ጋር ተነጋገርን፣ አጣራን። ያወጣውን መረጃ ከ800 ፓውንድ እስከ 1200 ፓውንድ ባለው ሊሸጠው ነው ሀሳብ ያለው ማለት ነው። አሁን የሚቀጥለው ሐሙስ ላይ ነው ጨረታው የሚከፈተው። ይሄ ከመሆኑ በፊት ጥበቃ እንግዲህ በአዋጅ በተሰጠው ስልጣን መሰረት ቅርስ የማስመለስ ስራ ስለሚያካሂድ ጨረታ በአስቸኳይ እንዲቆም፣ ምክንያቱም ተዘረፈ ቅርስ ጨረታ ላይ መውጣት የለበትም የሚል አቋም ነው ያለን። ይሄን ብቻ ሳይሆን በርካታ የተዘረፉና ለጨረታ ያወጡ መቅደላ ቅርሶችን አስመልሰናል ባለፉት 2-3 ዓመታት። ስለዚህ ይሄን መቆም አለበት ለባለቤቶቹ የኢትዮጵያ ሕዝብ። ሁለተኛ ደግሞ ካንትሪ ኦፍ ኢትስ ኦሪጂን የሚባል አለ። በቅርስና በዚህ ዝውውር ወደ መጣበት ሀገር መመለስ አለበት የሚል ለአጫራቹ ድርጅት ልከንለታል። ያንን ለውጭ ጉዳይ ሚኒስቴርም ቱሪዝም ሚኒስቴርም ለንደን ለሚገኘው የኢትዮጵያ ኤምባሲም ልከናል። በኢትዮጵያ በመቅደላ ጦርነት ወቅት የንጉሥ የአጼ ቴዎድሮስ ሳይሆን አይቀርም የተባለው ጋሻ ከመነሻ ከ800 እስከ 1200 ፓውንድ ለጨረታ ቢቀርብም ይህ ዋጋ ጭራሽ ከኢትዮጵያ ታሪክና ዋጋ ጋር የማይገናኝ የማይወዳደር መሆኑን ዋና ዲሬክተሩ ተናግረዋል። አሉላ በኩል ደግሞ በሶሻል ሚዲያ በዚሁ ካምፔን ተጀምሯል። ሰዎች ይህን
የቅርስ ሽያጭ ጨረታ እንዲያወግዙ ማለት ነው። በነገው ዕለት እንግዲህ አንድ ደብዳቤ መልሰን እንጽፋለን። በድጋሚ መቅደላ አንደኛ ሆን ብሎ ተዘጋጅቶ መጥቶ ዝርፊያ የተካሄደበት፣ በተለያየ ምክንያት ደግሞ የተዘረፉ ቅርሶች ከኢትዮጵያ ሳይወጡ ሁሉ የዘረፈ ሁሉ ጨረታ ያደረገበት ነው። መቅደላን ለቀው ወደ ዋድላ መስክ እንደወረዱ ሰራዊት ዛጋ የዘረፈውን ጨረታ ላይ አቅርቦ አብዛኛውን ግን የብሪቲሽ ሙዚየም ሪፕሬዘንታቲቭ የነበረው ወኪል የነበረው ሪቻርድ ሆልምስ ገዝቶታል። በአብዛኛው ማለት ነው። ግን አንዳንዶቹ አሁን ይሄ ሊሆን የሚችለው ትልቅ ጋሻ ነው። ከጌጡ ስንመለከተው፣ ከዳይሜንሽኑ ስንመለከተው ትልቅ ጋሻ ስለሆነ የቴዎድሮስ ነው ሊሆን የሚችለው። ለእኛ ይሄ ዋጋ የሚተመንለት አይደለም። ቅርሱ ትልቅ ቅርስ ነው። ሀገራዊ ፋይዳ ያለው ቅርስ ነው እንጂ እንደነሱ 800 1200 እያል ለትርፍና ለእንትን የምንነግድበት አይደለም። የዋጋ ጉዳይን ደብዳቤያችን ላይ ያላስገባ ነውም ለዛ ነው። የኢትዮጵያ ጋሻ ነው የንጉሱም ሳይሆን አይቀርም የተባለው ይህ ቅርስ በእንግሊዝ ሀገር በኒውካስል ከተማ ለሽያጭ ይቀርባል ተብሏል። ይህን ተከትሎ የኢትዮጵያ መንግስት ሽያጩ፣ ጨረታው እንዲቋረጥና ቅርሱም እንዲመለስ ጠይቋል። ሴራሚክስ አድማጮቻችን፣ አሁን ሰዓቱ የማንን ምን እንጠይቅለው ነው። ጋባዦቻችሁ አዲስ ኢንተርናሽናል ባንክ፣ ቢኤምኢቲ ኤሌክትሪካል ኬብል እንዲሁም አባት ፕሮፐርቲስ ናቸው። ወደ ዝግጅቱ እናልፋለን። ማንን ምን እንጠይቅለው? እርሶ ይጠይቁ፣ እኛም ለምላሽ እንጠይቃለን። ማንን ምን እንጠይቅለው? አድማጮች፣ በዛሬው ማንን ምን እንጠይቅለው በጉለሌ ያጋጠመውን የውሃ ችግር እንመለከታለን። የአድማጮቻችንን ቅሬታ እናስቀድም። ውሃ ምንም የለም። ይሄ 2 ወር ሊሆነን ነው። በመሀል የመጣም ታንከርም አይሞላ ምንም አይሆንም። በጠቅላላ ግን ከጠፋ ወደ ወር ነው በቃ እንጂ ምንም እኛ ብንደውልም ምንም መሳጣን። ታንከር እዛ አካባቢ ካለ ታንከር ላይ ነው የምንገለብጠው። ከዛ ቅዶ አለ እዚህ ቦኖ ካለ አለ ቦኖ ያው ያለው የለም፣ እዛም የለም። ወረፋውም አልተቻለም። ስንት ቤተሰብ ይዘን የሚሸጥበት እዛ አካባቢ ላይ የለም እና ድልበር አካባቢ በጣም ችግር አለ። ዋው ከጠፋው ወር በቃ ወር ነው ኦልሞስት ወር ሆኖታልና ባለፈው ደውለንላቸው አንዴ ፓምፕ ተበላሽቷል፣ አንዴ የሚጠገን የተበላሸ ጉድጓድ አለ፣ እሱን ጠግነን በ2 ቀን ውስጥ ይመጣል። ይሄ ነው የሚሉን፣ መፍትሄ የለም። ባለፈውም እንደዛ ደውሎ ቦቴም እንልካለን ብለው ነበር። ቦቴም እስከዛሬ አልመጣም ወደኛ አካባቢ። በውሃ ችግር ያው ጀሪካን 40 ብር እያስቀዳን ከሌላ ቦታ ከቦኖም ሆኖ ከነሱም ራሱ ከሞሉትም ቢሆን በአምጪ በሰው ኃይል የሚመጣበት 40 ብር ለአንድ ጀሪካን እየከፈልን ነው ምናምን። የተከበራችሁ የሸገር ቤተሰቦች ከአድማጮቻችን የቀረበውን ቅሬታ መነሻ አድርጌ በመጀመሪያ የጉለሌ የውሃ መሐንዲስ ወደ ሆኑት ወደ አቶ አንበርብር አበበ ስልክ ደውያለሁ። ጤና ይስጥልኝ አቶ አንበርብር። እግዚአብሔር ይመስገን። ሰላም፣ ወንድሙ ነኝ ከሸገር ሬዲዮ ነው የምደውለው። እንዴት ነው? እዚህ የጉለሌ አካባቢ ውሃ ምንድን ነው ያጋጠመው ችግር? ጉድጓድ ብልሽት ነው። ጉድጓድ ብልሽት ነው እንግዲህ የተሰራ ነው ያለው ጉድጓዱ። የት አካባቢ ነው? ምን አይነት ብልሽት ነው ያጋጠማችሁ? የሆነ ሆቴል አለ አለስቶ ላይ እዛ መኪና ማጠቢያ አካባቢ እዛ ጋር ነው ጉድጓዱ የተሰራ ያለው። አንድ ጉድጓድ ነው? አዎ አንድ ነው። ሰዎች 1 ወር ሆኖናል ነው የሚሉት የአካባቢው ሰዎችና ምን ላይ ደርሷል አሁን ታዲያ ስራው? እኔም ባለሙያ ነኝ። እርስዎ በምን ውሃ ላይ ያሉት? እኮ ነኝ ውሃ ባለሙያ፣ እዛ አካባቢ መሀንዲስ ነኝ። ውሃ የምከታተለው ነው ስርጭት። ታዲያ ስርጭቱን ከተከታተሉት ስርጭቱ ተቋርጧል እየተባለ እኮ ነው። ዞሮ ጉድጓዱ ነው ብልሽት ያጋጠመው። እሱን እየተሰራ ነው። ያን ቼክ ማድረግ ትችላላችሁ። ስለ እንትኑ አንድ ቀን የሚሰራ ስላለ በክሬን የሚሰራ 200 300 ዴዝ ያለው እንትን ስለሆነ ያን አውጥቶ ፓምፕ እንደገና በክሬን መመለስ ስለሆነ ትንሽ ያው ጊዜ ስለፈጀ ነው እንትን ያለ። 1 ወር ብዙ ጊዜ አይደል እንዴ ታዲያ? አይ 1 ወር ሙሉ 1 ወር ሆነ ነው ያለ ደንበኛ አለ። አዎ ምን ያህል ጊዜ ነው የሆነው የምትሉት እናንተ? አይ አሁን ጉድጓዱ ከቆመ ልሞስ 20 ቀን 15 ቀን ነው እንደዛ እንትን ያለብን። እንሳጥ ነበር በእናንተ አካባቢ ላይም ያው ወረፋ መኪኖች እየጠበቅን ነው እንትን ብለናል። አጅብ ጀርባ አካባቢ ላሉ ደንበኞች የእነሱን እንሰጥ ነበር። በቦቴ ነው የምታቀርቡላቸው እኮ እንትን እስከሚፈታ ያው ችግሩ እንትን እስከሚል በቦቴ እየሰጠን ነው። ይሄ ግን ከባድ ችግር ነው እንዴ? አሁን 20 ቀን ሙሉ ውሃ ማጣትም ራሱ አሳዛኝ ነው። ከባድ ችግር ነው የገጠማችሁ ጉድጓዱ ላይ? ያው ፍልሽት ነው እንግዲህ አውጥቶ መመለስ በክሬን ያው እንደዚህ ማኑዋሊ የሚሰራ አይደለም። ያው 200 300 ሜትር ዴዝ ያለው እንትን ብላ አውጥተህ ማውጣት እንትን መመለሱ ያው ብዙ ጊዜ ስለሚፈጅ ነው። ጊዜ ይፈጃል ነው የሚሉኝ እርስዎ?
እንግዲህ ያልቃል ነው ማለት እኔ ቴክኒክ ስራ ስለሆነ እኔ አሁን እንትን የማታረገው ነገር በሰዓት ያልቃል ልልህ አልችልም። እኔ እንግዲህ ያልቃል ብዬ ነው እኔ ከነሱም ባለ መረጃ እንደዛ ነው እየጠበቅን ያለ ነው። እኛ ያው ቢሮም ደንበኞች እየመጡ እኛም እንትን እያደረግን ስለሆነ በዛ ነው። አሁን በቦቴ ማቅረቡ አዳጋች እየሆነ ነው ማለት ነው። እንዲህም እየደረሰን አይደለም እያሉ ነው ነዋሪዎቹ። ቦቴ እጥረት አለብን። ያው ሁሉን ማለት ያንን በሙሉ በቦቴ በየሰፈር መስጠት እንትኑ ላይኖር ይችላል፣ አቅሙ አይኖርም። ያው አማካይ ቦታ የባሰ ቦታ በዛ ልክ እያገዝን ነው ያለን። ሮቶዎች ለምሳሌ አሉ በየሰፈሩ። አሁን አንተ የምትለው ቦታ ለምሳሌ 45 ቁጥር እዛ ጋር አንድ ሮቶ አለ። ዝቅ ብሎ በሸንዲ ሆቴል ገባ ብሎ ሮቶዎች አሉ። እኛ እዚህ ቋሚ የተቀመጡ ሮቶዎች አሉ። በመኪና በየቀኑ እንሞላቸው አሉ። ከዛም ህብረተሰቡ ይጠቀማል አለ። ያው በዛ መልክ ነው እያገዝን ያለ ነው። አሁን ደግሞ የጉለሌ የውሃ ስርጭት ኃላፊ ወደ ሆኑት ወደ አቶ ዋቢ እግዜ ስልክ ደውዬ ይህንኑ ቅሬታ አንስቼላቸዋለሁ። ጤና ይስጥልኝ አቶ ዋቢ። አቤት። ከሸገር ሬዲዮ ነው የምደውልልዎት። እሺ። በጉለሌ አካባቢ አጋጠመ ስለተባለው የውሃ ችግር እርሶስ የሚሰጡት ምላሽ ምንድን ነው? እዛ አካባቢ ጉድጓድ ተቃጥላለች። እዛ አካባቢ የምትሰጠው ጉድጓድ ተቃጥላ አሁን ኦልሞስት ማስገባት ጀምረዋል። እያለቀ ነው እና ከዛ ጋር ተያይዞ እዛ አካባቢ ጥረቶች አሉ። ጉድጓዱ ተቃጥሎ ሙሉ ፓምፑ ወጥቶ አሁን ተመልሶ እየገባ ነው። ጉድጓድ ተቃጠለ ማለት ምንድን ነው? ፓምፑ ሲቃጠል ያው ውሃ መውጣት መሳብ አይችልም። ፓምፑ ሲቃጠል በራሱ ጊዜ እንደዚህ ይቃጠላል ማለት ነው ፓምፑ? አዎ በየቦታው አለ። በየቦታው ይከሰታል እንደዚህ። ከዛ ሲወጣና ፓምፑ ደግሞ ሌላ ተቀይሮ ሌላ ፓምፕ ይገባል ማለት ነው። ስለዚህ አሁን ሰው ግን በውሃ ችግር ላይ ነው ያለው ይሄን ያህል ጊዜና ምንድን ነው መፍትሄው ታዲያ? አሁን ኦልሞስት መፍትሄው ያው በቦቴም መሰጠት የሚችልባቸው በቦቴም እየተሰጠ ነው። ማጠራቀሚያም በመኪና ማሞላት የሚችልባቸው ቦታዎች እንደዛው እየተሞላ ነው። አሁን ደግሞ ጉድጓዱ ኦልሞስት ዲስ ዊክ ወደ አገልግሎት ትገባለች። ከዛ ያለውን ነገር ይፈጣል ማለት ነው። እስከዛ በቦቴ ማድረስ ነው መፍትሄ የሚሆነው። ከዛ በቦቴ ያለውን ቦታዎች ያላገኙ ቦታዎች እየተለየ በቦቴ ይሰጣል። እንግዲህ እንደተባለው በአጭር ጊዜ ውስጥ በአካባቢው ያለው የውሃ ችግር ይቀረፋል ብለን ተስፋ እናደርጋለን። የጉለሌ የውሃ ስርጭት ኃላፊ አቶ ዋቢ እግዜ እንዲሁም የውሃ መሐንዲሱን አቶ አንበርብር አበበን ስለሰጡን ምላሽ እናመሰግናለን። ይህንን ዝግጅት የጋበዟችሁ ደግሞ አዲስ ኢንተርናሽናል ባንክ፣ BMET ኤሌክትሪካል ኬብል እንዲሁም አባት ፕሮፐርቲስ ነበሩ። ምስጋናችን ለእነሱም ይድረስ። ማንን ምን እንጠይቀሎ? እርሶ ይጠይቁ፣ እኛም ለምላሽ እንጠይቃለን። ማንን ምን እንጠይቀሎ? የእናንተ ሬዲዮ ሸገር FM 102.1 ነው። አሁን የወሬዎቻችን ማሳረጊያ ወደ ሆነው ታሪክን የኋሊት እናልፋለን። የኔነ ከበደ አሰናድቶታል። ምንታምር ጸጋው ታቀርበዋለች። ታሪክን የኋሊት ዓለማችን በአቪዬሽን ታሪክ አይነታቸው አገልግሎታቸውና ስሪታቸው የበዛ አውሮፕላኖችን ታውቃለች። ዛሬ ላይ አብራሪ ለምኔ የሆኑ ሰው አልባ አውሮፕላኖችን ሰማዩን የሚቀዝፉበት ዘመን ላይ ተደርሷል። በሰው አልባ አውሮፕላኖች ታሪክ RQ-4 ግሎባል ሃውክ የተሰኘው ሰው አልባ አውሮፕላን ቅድምናውን ይወስዳል። አውሮፕላኑ በአሜሪካ ሰማይ እንዲበር ፍቃድ የተሰጠው የዛሬ 26 ዓመት በዛሬዋ ዕለት ነበር። የተለያዩ መረጃዎችን የመሰብሰብና የማጠናቀር ተልዕኮ ያለው አውሮፕላኑ ቀልጣፋ የስለላና የቅኝት አገልግሎትም ይሰጣል። RQ ግሎባል ሃውክ እጅግ በከፍተኛ የአየር ክልል መብረሩ አንዱ መለያው ነው። በስለላና በቅኝት አገልግሎቱም የልብ አድርስ ነው ይባልለታል። አውሮፕላኑ እጅግ ከራቀው ሰማይ ምድር ላይ ያሉ መረጃዎችን ልቅም ምንጥር አድርጎ በመለየት በአንጀት አርስነቱም ይሞካሻል። ከራቀው ከፍታ ከደመና በላይ ሆኖም በ100 ኪሎ ሜትሮች መጠነ ዙሪያ ሆኖ የጠላትን የመሳሪያ አቀማመጥ ምንጥር አድርጎ የመለየት ችሎታም አለው። አስገራሚው ነገር የመሳሪያዎቹ ከቦታ ቦታ ዝውውር እንኳን ቢያጋጥም ከዚህ ባለንስር አይን አውሮፕላን መሰወር የማይሞከር ነው። እድሜ ለታጠቃቸው ዘመናዊ ሽሬ ቴክኖሎጂዎቹ ይበልና በባህር አካላት ቅኝትም የተዋጣለት ነው። ከጦር ቃኝነቱን በተጨማሪ የተፈጥሮና ድንገተኛ አደጋ ምልክቶችን በማነፍነፍ ሁነኛነት አለው። ከ7 ዓመታት በፊት በካሊፎርኒያ ሰፊ አካባቢን የሸፈነ የሰደድ እሳት በተቀሰቀሰበት ወቅት ዋነኞቹን የቋያ ነጥቦች በመለየት ቃጠሎውን ለማጥፋት ለተደረገው ጥረት ስሙ በታላቅ ባለውለታነት ተነስቷል። ግሎባል ሃውክ ከመጀመሪያዎቹ ስሪቱ የሙከራ በረራ ወዲህ የተለያዩ ማሻሻያዎች እየተደረጉለት ባለማቋረጥ እየዘመነ ነው። የአሜሪካ የአየርና የባህር ኃይሎች የግሎባል ሃውክ ዋነኞቹ ተገልጋዮች ናቸው። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት በምህጻሩ ኔቶ የRQ-4 ግሎባል ሃውክ ትሩፋቶች ተቋዳሽ ነው።
በኢራንና በአፍጋኒስታን ዘመቻ ወቅትም አብይ የቃፊርነት ሚና ነበረው። እንደ አንጀት አርስ አገልግሎቱ ዋጋውም ቢሆን የሀገሮችን ካዝና የሚፈታተን ነው። አንዱ አውሮፕላን እስከ $218 ሚሊዮን ያወጣልም ይባልለታል። ከናንተ ሬዲዮ ሸገር ኤፍኤም 102.1 የረቡዕ ማለዳ ወሬዎቻችን አበቁ። ወንድሙ ኃይሉ ወሬዎቹን አሰማኋችሁ። ከድር ሽኩር በቴክኒኩ ስራ አብሮኝ ነበር። እኛን ተከትሎ ነቢል መሐመድ የዓለም ቋንቋ ዝግጅቱን ይዞ ይመጣል። ዕለቱ ይባረክላችሁ። ሰላም በዓለማችን ይስፈን፣ ፍቅር በምድራችን ይንገስ። ኢትዮጵያ ለዘላለም ትኑር።